ሰላም የኔ ተወዳጆች እንዴት ናችሁ? እኔ ያለሁ ይመስገን ሁሉ ሰላም አለው ነው ይመስገን። ኦኬ ዛሬ በጣም ወሳኝ የሆነ ትምህርት ይዘላችሁ እውነት ነው። ምክንያቱም አማርኛ ተባለ አላመድም ከበደን አይቻልም። ምን ፊደል አንብባችሁ አማርኛ ማንበብ አንችልም ማለት አይቻልም ማለት ነው። ስለዚህ አማርኛ መጻፍ መቻል ከፈለጋችሁ ወይም ደግሞ ማንበብ መጻፍ መቻል ከፈለጋችሁ ፈርስት ይህን አቦጊዳ የተባለ ፊደል ማንበብ አለባችሁ ማለት ነው። ስፍርቅርቅርቅ ያሉ ናቸው። አሁን እነዚህ እንደምታዩቸው ቀጣይ የተጻፉ አይደሉም፣ ከበፊቱ ከብታውቁት ፊደል የወጡ ናቸው ማለት ነው። ስለዚህ አቦጊዳ ይባላል የፊደሉ ስም፣ ገበታው ስም፣ የፊደል ገበታ ስም። ስለዚህ ይህን ፊደል በደንብ ካወቃችኋቸው፣ ካነበባችኋቸው፣ ከለይታችኋቸው ከሆነ አማርኛ ማንበብ ትችላላችሁ ማለት ነው። ስለዚህ አብረን የምናየው ይሆናል። አብረን ቆጥራችኋለን። ሜቢ ማችሏቸው ከሆነ ግን አብራችሁ ቆጥሩ። በክፍል ሰራላችኋለሁ። አብራችሁ ከኔ ጋር ሆኑ። አብረን እንቆጥራቸዋለን ማለት ነው። አ ቡ ጊ ዳ ሄ ው ዞ ዞ ው ሄ ዳ ጊ ቡ አ በ ጉ ዲ ሀ ዌ ዝ ዦ ዦ ዝ ዌ ሀ ዲ ጉ በ ገ ዱ ሂ ዋ ዜ ዥ ጦ ኦ ዥ ዜ ዋ ሂ ዱ ገ ደ ሁ ዊ ዛ ዤ ጥ ጮ ጮ ጥ ዤ ዛ ዊ ሁ ደ። በጣም ጥሩ። ስለዚህ አሁን እነዚህን ደግሞ እናንተ ደግማችሁ በሉልኝ። አሁን እነዚህ ፊደላቶች ደግማችሁ በሏቸው እስኪ። አሁን እነዚህ ፊደላቶች አሁን ደግሞ የእናንተ ተራ ነው ማለት ነው። አሁን ትሉልኛላችሁ ማለት ነው። አብራችሁ ማለት ትችላላችሁ። ቅድሚያ ሰጣችኋለሁ፣ ከዛ እኔ ደግሞ በፍጥነት አላችኋለሁ ማለት ነው። እስኪ ምን ያህሉን ታውቁታላችሁ? ራሳችሁ ፈትሹ እስኪ። ከፈተኑባችሁ ያዝ እያደረጋችሁ ልክ ከማስመርበት ላይ ትጠራላችሁ ማለት ነው። ስለዚህ በፍጥነት ስናነባቸው አቡ ጊ ዳ ሄ ው ዞ። እሺ ቀጣይ ደግሞ እናንተ ብሏቸው መጀመሪያ እስኪ ምን ያህል እንደምታውቁት ይዩት።
ናይስ። በ ጉ ዲ ሃ ዌ ዝ ዦ ካላችኋቸው ልክ ናችሁ ማለት ነው። ቀጣይ ናይስ፣ በጣም አሪፍ። አሁን ደግሞ አብረን እንበላቸው። ገ ዱ ሂ ዋ ዜ ዥ ኦ በጣም አሪፍ፣ በጣም አሪፍ። ስለዚህ እነዚህ አሁን ብላችኋቸው ከሆነ ጥሩ ነው። እስኪ እንያቸው፣ አብረን እንያቸው። ደ ሁ ዊ ዛ ዤ ጥ ጮ። በጣም ጥሩ። በዚህ መልኩ ካላችኋቸው እርግጠኛ ሆኜ የምነግራችሁ ነገር አማርኛ ከበፊቱ የተሻለ ምንባብ ይኖራችኋል ማለት ነው። የተሻለ ልምድ ይኖራችኋል። ምክንያቱም የሚነበበው አማርኛ ፊደላቶች ስለሆኑ ፊደላቶች በደንብ ለይታችኋቸው ከሆነ ማንበቡም መጽሐፍ የሚቀላችኋል ማለት ነው። ስለዚህ ይህም ማንበብ አለባችሁ፣ ይህም ማጣት አለባችሁ ማለት ነው። ቀጣይ ክፍል ደግሞ እንሰራላችሁ። ቀጣይ ክፍል ብላችሁ ኮሜንት ላይ ጻፉልኝ። እስከ ሰዓት ስለተከታተላችሁ ከልብ አመሰግናለሁ። በውስጥ መስመር መማር የሚፈልጉ በሳምንት 5 ቀን በቀን 1 ሰዓት እናስተምራለን። እናንተ በመጣችሁ ሰዓት እናስተምራችሁ። ደውሉልን። በዋትስአፕ በኢሞ ቴሌግራም ደውሉልን፣ ታገኙናላችሁ። እስከ ሰዓት ስለተከታተላችሁ ከልብ አመሰግናለሁ። በያላችሁበት ሰላማችሁ ብዝት ይበልኝ። ሰላም ሁኑ። የነገ ሰው ይበለን። ቸር ቆዩልኝ።